ከሀገር ከወጣ 17 ዓመት ሆነኝ ብለሻል። የት አይተሽ ነው አንቺ እናት እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሰ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አንድ ነገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹ፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ እህቶች ይዋሹ። ቢያንስ እንኳን እኔ ጓደኞቼ ናቸው እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አለልም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ የናሱ የታረቅ ነው እንጂ እኔ እናሱ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በእኔ ህይወት ላይ የሚቀይረው ነገር የለም። ህይወታችንን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም ማላውራው ነገር እኮ አለ አይደል? ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ኖ አይደለም። ያ እንደዚህ ተጣላንና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይሄ ውጭ አይነት ነገር እና ተማሪ ነበርኩ በጣም ትንሽ ነኝ ትዝ ይለኛል። እና በጣም እንድወጣ ስትገፋፋኝ ምንም አላረኳትም። ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ። በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም ያሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼ ነው የመጣሁት እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስመጣ ተኝቼ ታገኘኛለች እና ተነሺ እንዴት ትተኛለች ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ ከህይወቴ ዛሬ መጨረሻ ይወጣል። የእሷም ጉዳይ ያልሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። አስወጥታኝ ድጋሚ በሩን ቆልፋ ትወጣለች እና በትምህርት ቤት ዩኒፎርም ነው የለበስኩት። ሜቢ ቀኑን ሙሉ ምንም ላይክ ያገኘሁት ነገር የለም። ገባሽ? በዛ እድሜሽ ቤት ብለሽ ስትመጪ ቤትሽን ሳታገኚ ወጥተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም። አንገቴን ብዙ ጊዜ አያውቁብኝም ጎረቤቶቼ፣ ራሳቸው ካልጠየቁ አያውቁብኝም። ዝም የምል ሰው ነኝ። ፔሬድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝና የመጀመሪያው ጊዜ ድጋሚ ከሄደሽ በኋላ ከፍቼ ገብቼ ራሴ እንደዚህ ልስ፣ ምክንያቱም ከዚ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችሁ አይነት ድራማ ሄዳ ስታለቅስ ምን ስትል፣ ይሄ በቃ የለመድነው ነገር ነው፣ ለእኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽና ይዘሻት ይዣሉኝ እና ከዛ አባሩኝ። ግን እሷ በቃ በምፈልጎ ሰዓት አስወጥሻል፣ የምትፈልጎ ሰዓት አስገባሻለሽ። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን አሁንም ትዝ የሚለኝን ነው የምነግርሽ። አሁንም ልጆቹ አሉ ባይዘወይ፣ ግን አሁንም አያናግሯትም፣ ቀና ብለውም አያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖሰት ምን ነው አላሉንም። ሀይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቃለን ያለፋችሁትን። 2 3 ተፈጠረብኝ። የመጨረሻ ሌቭል ላይ ስደርስ ነው እናትነት ሳይሆን ባዶ እንዲሆንኩኝ፣ ማንም ሰው እንደሌለኝ፣ መጥፎ ሰው እንደሆንን፣ ሳንፈለግ እንደተወለድን። ገባሽ? እንደዛ እየተደረግን ያደግ ነው። ዛሬ ግን ከዚህ ሁሉ ዓመት ካለፈ በኋላ ነገሩ አፈነገጠ። መልስ መሰጠት ጀመራት፣ መናገር ጀመሯት። ይሄ ሁሉ ዝም ብሎ አልመጣም። ከብዙ ነገር የመጣ ነው፣ ከብዙ ቁስል የመጣ ነው። ገባሽ? ስለዚህ እኔ ያው እንደተረዳሁሽ እናታችን ስታሳድገን እየተሳደበች እየተማታች ስላሳደገችን ነው ሰድባት። አይ እኔ መሳደቡን አግላላልኩም፣ የሰጣችንን ነው መልሰን እየሰጠናት ያለ ነው አይደል? ያ ግን እንደዛም ሆኖ ኮምፔር እንዲደረግ አልፈልግም። ኮምፔር እንዲደረግ አልፈልግም ማለት ያው የዛሬ ልጆች አሁን እኛ የድሮ ልጆች ስለሆነ የእናቶቻችን እየገረፉ ቢያሳደጉንም ስናድግ አንገርፋቸውም፣ ወይ እየተቆጡ ስላሳደጉን ስናድግ አንቆጣቸውም። ዛሬ ግን እኔ ልጆቼን እየመታኋቸው እየተቆጣኋቸው ባሳድጋቸው ነገ ሳረጅ እንደዚህ እየሰጠኋቸውን መልሰው ይሰጡኛል። የወረወርነው ነው ነጥሮ መልሶ የሚመጣው። ስለዚህ እናታችን ኃይለኛ ስለነበረች ነው አሁን እኛ ኃይለኛ የሆንባት ነው። ኃይለኝነቱ ሌላ ነው። ግን ይሄ ልክ እንዳልኩሽኝ እንደ ሴት ልጅ ደግሞ ስትሆኝ በሴትነትሽ ብዙ ላይክ ጭንቅላት ውስጥ የሚቀሩ ነገሮች አሉ። ገባሽ? እኛ ወንድ በማናቅ ሰዓት ወንድ የምናውቀው እኛ ራንደምሊ ወንድ ልጅ
ከእሷ ጋር ሲመጣ ነው። ገባሽ? ያልሆነ ነገር እኛ ግብረ ስጋ ግንኙነት በዛ ሰዓት ምን እንደሆነ አናውቅም። የምናውቀው እዛ ቤት ውስጥ ነው። ጆሮአችን ይዘን ነበር የምንተኛው። የዛን ቀን ራሳችን ያላጠፋን ዛሬ ራሳችን የምናጠፋበት ምንም ምክንያት የለም። ማንን ማመን እንዳለብን አናውቅም። ኖ ችግር የለውም። እኔ ባታምኝም ችግር የለም። ምክንያቱም ይሄ የራሴ ታሪክ ነው። እኔ ድጋሚ ማሰብም አልፈልግም። ግን እሷ ጀምረዋለች። አቡ ለዛ ነው አሁን ቅድም አንቺ እህቶቼ አይዋሹም ብለሽ አመንሽ እና እናቴ ትዋሻለች ብለሽ እናትሽን አላመንሽም። አላምናትም። እሺ ቆይ እናትሽን አላመንሽም፣ እህቶችሽን አመንሽ አይደለ? ግን አንድ ሰው መሀል ላይ ሆኖ ሁለት ወገን ሲሰማ፣ አሁን እኔ መሀላችሁ ሆኜ ሁለታችሁንም ስሰማ ማስረጃ እስካላየው ድረስ ማንን ማመን እንዳለብኝ አላውቅም። አንቺንም እሰማለሁ፣ አንቺን በራስሽ ትክክል ነሽ። እናትሽንም እሰማለሁ፣ እናትሽን በራሷ ትክክል ናት። ግን እዚህ ጋር ማስረጃ ያቀረበ አካል ብቻ ነው ትክክለኛ ሰው። ለምሳሌ እናትሽ ቴክስቶች አቅርባልናለች የምትሰድያቸው በጣም እኔ ልደግመው የማልችላቸው ቃላቶቹን አቅርባለች። አንቺም አልካድሻቸውም። እነዚህ ነገሮች ደግሞ የመጡት ከአስተዳደጋችን ነው። ስታሳድገን እሷ እየሰደበች ስላሳደገችን ነው ብለሻል። አንቺ የመጀመሪያ ልጅ ነሽ። ታናናሾችሽ ደግሞ ቤት ውስጥ አንድ ቤት እየኖሩ ቆጥ ላይ ልተኛ ሴትዮ እንደሚሏት ሂጂ ከዚህ እንደሚሏት እንደሚያንቋሽሿት እንደሚጮሁባት እየተናገረች ነው። እሷ ተሳስታለች። ስታሳድጋችሁ ኃይለኛ ከነበረች ተሳስታለች። እናንተም ስህተትን በስህተት ነው ወይ የምታርሙት? ለዛ እኮ ነው ነው። በጣም አሪፍ ጥያቄ ነው የጠየቅሽኝ። ለዛ ነው አሁን እየነገርኩሽ ነው። ከኛ ምንም የመጣ ነገር የለም አሁንም ቢሆን። ምክንያቱም ይሄ የምትመልሹ ነገር አይደለም። በቃ ያለፈው አለፈ። we are still expecting her to be better person ነው። ምክንያቱም ራሷ እንድታጣ ስለማንፈልግ ነው። በዚህ ሰዓት ይሄ ሁሉ ልጅ ከወለድሽ በኋላ ራሷ እንድታጣ እንድትኖር እንፈልጋለን። like I want to see her, you know, I want to see her like look good and stuff, you know። በቃ ደስተኛ እንድትሆን ነው በህይወቷ የምፈልገው። ግን ሳትረዷት ኪታምታ ደስተኛ ትሆናለች። ኪታምታ ሉግ ያ እኮ ለመሰለሽ እኮ የምትውልበት መጀመሪያ እኮ ይሄ እንዴት ነው ሜንታሊ ነው ከሷ ጋር መግባባት የምትችው። ገባሽ? አሁን ይሄ ብልጭልጭ ምናምን አይደለም። ብልጭልጭን ሳይሆን ሜንታሊ እኛና እሷን ማግኘት እንፈልጋለን። ይሄ ድሮ ያላገኘነውን ፍቅር ግን አሁን ላይ አትሊስት ችግሯን እንሰማታለን። ኦኬ ሌትስ ታክ። ያንን ማግኘት ከባድ ነው። ግድ ኮንቨርሴሽን የለም እኛ ጋር። ገባሽ? ግን at the end of the day ይሄ ከሆነ at the end of the day እንግዲህ ሚዲያ ላይ መውጣት ለእኔ ምንም ፊክስ አያደርግልኝም። እንደውም ለእኛ አባብሶብናል። ዝም ያልነውን ፓርት እንድናስበው እሷ ይሄን ስላለች ይሄን ደግሞ ፕሩቭ ማቅረብ አለብን። በቃ ዝም ማለት አልቻልንም። ገባሽ? በቃ አሁን የድሮ የተከስክሷል። እናታችን ሚዲያ ላይ የወጣችው ከአቅሟ በላይ ስለሆነባት ነው ብለሽ አታስቢ? ኖ አላስብም። ምክንያቱም አሁን ላይ ምንም የተፈጠረ ነገር የለም። አሁን ላይ እኮ ስቲል የሚፈጠር ነገር ቢኖር እሺ፣ ገባሽ? የሚፈጠር ነገር ቢኖር ብዙ ስትናገር ዝም እያልኩ ነው። እኔንም አስገቢኝ በመሀል እሺ። እኔ አንቺን አክብሬ ነው ማየ የኔ እናት አለ አክብሬ አንቺ ታራ ነው። እሺ እናት፣ እሺ። አዎ የኔ ዳላ በሰላም መሀል ላይ እንዳትገቢባት እባክሽ። እሺ፣ መሀል ላይ እንዳታቋርጫት። እሺ፣ እሺ። ሃይማኖት ወለሽው ላረግሽው ነገር ሁሉ ልጅ ይካስሽ። እሺ፣ እኔ ልጅ ይካስሽ። እኔ እንዲህ አይነት እናትም ከሆንኩ ምንም አትሁኝ። አሜን። እኔ አንቺን ያደረኩሽ ነገር ካለ አላህ ይከፍላል አይደለ? እኔንም አላህ ስለማውቀው አሜን አሜን። ስሚኝ እናቴ እየመረኩሽ ሆነ ታብሪ። እሺ እናቴ ደግሞ በጣም ይከብዳል። ግን ነገ ደግሞ ልጇ አንቺ ላይ የደረሰው ነገር ደርሶ ብታይ እናቴ አንዴ ይቅርታ፣ አንቺ ላይ የደረሰው ነገር ነገ እሷ ላይም በልጆቿ ደርሶ ብታይ በህይወት ብትኖሪና ብታይ ትጸጸቻለሽ አንቺ ራስሽን በማለት። ስለዚህ ምን እንዳሉ ታውቂያለሽ? ሚዲያ የተለቀቀለት ወጣ ብላችሁ ቦሌ ፈታ ብላችሁ ነው። ሌሊት እኩለ ሌሊት 8 ሰዓት 9 ሰዓት ነው ወጥተው ራይት ጠርተው ፈርቻቸው ጎረቤት ነው ሄድ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችውን ማድረግ ትችላለች። እሷ ነገ እሷ ልጅ አይኖራትም፣ ነገ አትወልድም። ስለዚህ ጥሏት ሄዳ አባቷ አይደለም በደለኛ እኔ ነኝ። ከጎን ወንድ አሰኝቼ እሱን ነበር አኡዙ ቢላሂ ሚነ ሸይጣን ረጂም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው። የኔ ጭንቅላት የሚያስበውን የሷ ጭንቅላት ነው የሚያውቀው። አየሽ፣ በሷ ጭንቅላት ነው የማስበው ማለት ነው። ይሄንን ስላነሳች ከተጠያቂነት ማንም አይድንም። ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው እኔ በሌለውበት ኒካ ስታስር እና ላልዘጋት ነው ላናግራት እንዴ? ልጄ እኮ ናት። ኒካ ስታስር እቺ ናት አሁን ማለት እንደ አምባገነን ማዛ ቤት እንዳትሄጂ ካለቻት አትሄድም። ልጆቹን እንዲህ ካለቻቸው አይሄዱም። እኔ ስላልነገርኳችሁ ነው እንጂ ብዙ ነገር ሆኜ ያደግኩት እያለች ለተናናሾቹ በስልክ ሀቢባ ከሰው እኮ አትቆጥረኝም አንቺ ቁጭ አድርገኝ
እኔ እኮ መሄጃ አጥቼ እኮ ነው በእውነት መሄጃ አጥቼ ወይ ደሞዝ አጥቼ ነው እንጂ አባቷ ራሱ ትዳር ለማፍረሱ ምክንያት እሷ ነች። ለምን መሰለሽ? የዛኔ ሲመጣ እኔ ተቆጣሁት አይደለ? የትም ከርመ መጣህ አልኩት አይደለ? እናቴ እንደዚህ ከተለያዩ ሰዎች ጋር ብላ ስትነግረው ወንድ ነው አይደለ? ያው ባያረግም እንደ ባል አደረገው። ገባሽ? ይቅርታ እንዳይጠይቅና ቤት እንዳይገባ ያደረገችው ሃይማኖት ናት። ካላደረግሽው ምንም አትሁኚ፣ ካደረግሽው ብድር ይቆይሽ። ምንም ካላደረግሽ ምንም አትሁኚ። ትዳሬን ለመበጥበጡ ኑሬን ለማፍረሱ ተጠያቂው አንቺ ነሽ። ሁለተኛ ደግሞ እኔ ማለት ነው ምንም ነገር ማድረግ ብፈልግ ማለት ነው ወጣ ብዬ ማድረግ ይችላል። አይምሮ ያገናዝባል። እብድ አይደለሁም። አንቺ እኔ ስትናገሪ ሰውነት በአይምሮ ጭንቅላቱ እየሰራ ይሄን ነገር ያደርጋሉ ብሎ እኮ ሰውም እኮ ይገምታል እኮ። አንዳንዴም ይሄ ነገር ሊደረግ ይችላል ላይደረግ ይችላል ይላል። ይሄ ሰው አስተማሪ የሆነ ነገር ብታደርጊ እናቴ እንዲህ ብታደርጊ ኖሮ እንዲህ ባታደርጊ ኖሮ ይሄ ነገር አይፈጠርም እያልሽ መምከር ነው እንጂ ያለብሽ የኔ እናት እንደዚህ ሰው እንዲህ እያደረገች አይደለም። አሁንም እኮ እየጎዳሽኝ ነው። አልሳልቀምሽ ነው ያልኩት እየሄድኩኝ ማለት ነው። እህታችን እናት የላከችልኝ እናቴ አላለችም፣ ለእኛ ነው የላከችው። የገዛችውን ፍሬ ሸጠችው። ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠርታ ስትመጣ ታቸው አላወቁኝም። እኔን አትምቷቸው ብዬ አሁን የእሷ እናት ሆነን በዚህ ደረጃ ቲክቶክ ካምፓኒ ላይ እየሰራች ገቢ አላት አይደል? እናቴ ሽጪ ከነዚህ ሴቶች ጋር አትይ ለምን አላለችኝም? ክብር ከፈለገች እሷ የእናት ክብር ከፈለገች እኔን አዋርዳ ማማ ብዙ ጊዜ ጠይቄሻለሁ። ነው ባለፈው ጠይቄሻለሁ። አታቋርጫት እናቴ አላልሽኝ ለጥቢያዥና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እኔ እንዲህ ብያታለሁ። በይ ብር ልኬልሻለሁ አለችኝ። አንዴ ብር ልኬልሽ ከዛ የነገዋ ሴት የሚባል ተቋም አለ። የነገዋ ሴት የሚባል ተቋም አለ አቃቂ ምንም መታወቂያ የላቸውም አይደለ? እኔ ሴት ማህበር ሰብሳቢ ነበርኩኝ አሁን ከ6 ወር በፊት ማለት ነው። መታወቂያ አወጣለሁ በእኔ ኃላፊነት አወጣና ስልጠና ይገባሉ። ከዚህ ስራ ይወጣሉ ማለት ነው። ያን ስራ ነው የምሰራው። ገብቶሻል? በብርድ እናት ነኝ አይደል? እውነትም እነሱን የወለደች እናት የተማረች እናት ያውን ነገር አሳልፌ እሷ እንደዛ በርገር 2000 ብር እያወጣች እኔ እኮ 4000 ብር ለማግኘት ሀቢባ ከምሽቱ 6 ሰዓት 7 ሰዓት ከነሱ መሀል ቆሜ እኮ ታፍሼ እኮ እጅ ተመትቻለሁ እኮ ብር ያለው አይደለም። ለምን ተዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገ እኮ አላህ እኮ ይከፍላል እኮ ሁሉም ነገር። እኔ እኮ ብዙ እንኳን ነው ላልኖር እችላለሁ ካሁን በኋላ። ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝን። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ ነው። አዎ እንዴ አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኝ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ሲሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንን በጀርባ ያዝዬ አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች። እምበላው የለ መጠጣው የለ ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱን ተጠግቼ አልሄድም? እንዲህ ጥራት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ለአንቺ ዋጋ ያስከፍልሻል። ስለእውነት ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ላኑርሽ፣ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ፣ ላኑርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይሄን አድርጉልኝ ብዬ ነው ስለምን የነበረው። ቢላል አበሽም ቢሆን ሂጅ ዱቄትና ዘይት እርዳታ መቀበል እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርም? እኔ ባለጌ እናት አይደለም። በዚህ መሸሽ አትፈልግ። ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብር ትያቸዋለሽ። እንዲህ አላረግም እኔ ያላልኩትን አታርጉት። እኔን ታዩ እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ከአሁን በኋላ ምንም አታርጊልኝ ሃይማኖት። እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ፣ እናቷ ከሞተች ሳምንት አልሞላትም። ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው። አይምሮሽን አሳርፊ ብላ። አንቺ 15 ብር ለኔ ትልቂያለሽ? ልከሽልኝ አታውቂ። እስቲ በምን እንደላክሽ ያንዶ ምንድን ነው የከፈለችልሽ? ያንዶ የቤት ኪራይ ከፈለችልኝ። ማታ ማታ አልተኛማ ቤት አስተኛ። የቀበሌ አይደል እንዴ? አይደለም። ይሄ ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው በጣም በቃ አላስቀምጥም ብለውኛል። በቃ ስድብ አስወጡሽ ከቤት ማለት ቤት ውስጥ አይደለሽ? እነሱ በሚያረጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም።
ማለት ፊት ነሱሽ እህቶችሽን ምከሪ ነው ምላት። እህቶችሽን ምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ። የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ ያናገርኳት እኔ ነኝ። ሀቢባ እኔ ነኝ። እሷ እኮ እናታናግረኝም። እዛ እኮ ድምጿን እየሰማሁ እኮ ስንት ዓመት ሙሉ እኔም ማለት እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። አደገኝ። የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር ሀቢባ። ይሄ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት የአንጀቷ ይችላል። ይሄ ህዝብ ይፍረድ። ይሄን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ማለት ነው። ግን አበላቸው የትም ልጆች እናት አባት የሌላቸው እነ ቢኒያም እነ ሄኖክ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የትም ልጅ ቤት ማመጣው አይሽ ጭንቅላቷ እሷ የሚያስበውን ነገር ነው የምትና ከልጅሽ ጋር እንዲህ ባለባው ደስ ይለኝ ነበረ። ከልጅሽ ጋር አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣልና እህቶቿን ብትመክራቸው። እኔ ላይ ግሩፕ የምታስነሳውን ነገር ብተው ሀቢባ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ። እናቴ ጎረቤት ምን ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ ምንም አይልም ጎረቤት ተው የሚል የለ። እኔ አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባል ልጅ ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ እንደነ ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኳ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ። እሑድ ብቻ ነው የማልሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታ ወዲህ አልቆየውም። ጭራሽ ስም ይለጠፍልኝ